አብረሽ እንግዲህ ከአዲሱ ፍቅረኛው ጋር በቡታጅራ ከተማ ፏ ብትን እያለ ደስ በሚል ከተማ እያሳለፈ ነው ማለት ነው። እኔ ግን ሩታ የኔ እናት ሩታ አታሳዝናችሁም? ጎበዝ። እኔ ሩታ ናት ያሳዘነችኝ ማለት ነው። አስባችሁታል? ሁልጊዜ በቃ ኧረ ወይኔ 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 በላችሁ። አብረሽ የምትባል ሰው ግን እንደው የስራህን ይስጥህ፣ ነፍስህ መቼም አይማርም። የምር እንደዚህ ነፍሰ ጡርን ሴት ቤት አስቀምጠህ እሷ ጋር እኮ ግን ቪዲዮ መስራት ቆየ አይደለ? እኔ ከሩታ ጋር ቪዲዮ ሲሰራ አይቼው አላቅም። አብሮሽ ይቅርታ አድርጎልኝና ማለት ነው ቆይቷል ቪዲዮ ከሰራ። ሁሌ የሚሰራችው ሄርሜላ አይዋ ስሟ እኔ ብዙም አያዝልኝም። ሄርሜላ ከሄርሜላ ጋር እንግዲህ በጣም ደስ በሚል ሀገራችን እኮ ግን በጣም ለምለም ሀገር ነው። እንዴት ፎቶ እንደሚያምር ወይኔ። እዚህ ማን የራሱ ከሸጋዋው ጋር ዘና ፈታ ብል ደስ ባለኝ ግን ያውን ሸጋዋ የለም እኛ ጋር የሚያስጠላው ነገር ማለት ነው። ሁሉም ሌባዎች ናቸው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። እንግዲህ እንደተለመደው በአዲስ ነገር መጥቼላችኋለሁ። እሱ ምንድነው እንግዲህ በና ያልቅበት በቡታጅራ ዩቲዩበሮች መተንላችኋል። እንግዲህ እኛ የምናያለን፣ እንሰማለን፣ እንፈርዳለን፣ እናማላችኋለሁ ማለት ነው። እኔ ግን ይሄ አብረሽ የሚባል ማለት ነው እዚች ሄርሜላ ጋር ምንድነው ችግራቸው? እኔ ምንም ሊገባኝ አልቻለም። ጎበዝ ይሄ ቀርብ እኔ ምንም አልተመቸኝም። በአሁን ጊዜ እናት ልጅ በማይታመንበት ጊዜ አይታችኋታል ደግሞ እንዴት እንደምትስመው። ወይኔ እቻይን አውጣናት ከሩታ የባሰች ሩታ እወድሃለሁ ነው እንጂ ብላ የመጣችሁ እንደዚህ እች እኮ እንዴ አይታችሁታል? ጉንጩን ስመው ምናምን ከዛ ምራቋን እንትን ብሎበት ምን አላውቅም። እሱን ደግሞ ስታብስ ደግሞ አዩት። ፈጣሪ ትዕግስቱን ስጠኝ። ኧረ እንደው ምን አይነት ናችሁ እናንተ ሴቶች ግን እኮ በቃ እንደው ራሳችሁን እኔ እንጃ የማታስከብረው ሴቶች አየሁኝ። ለምን እንደሆነ አላውቅም። የኔ እናት ሩታ አሁን መውለጃዋ ደርሷል። ሩታን ሰርፕራይዝ ማድረግ ሲችል ደግሞ ወፈረ። እናንተ በጣም ወፈረ። የሚገርማችሁ ነገር የኔ እናት የተንቢ ይሄ ሁሉ የተንቢ ውጤት ነው። አዎ ሁላችሁም መልካምነትን ከየተንቢ ተማሩ። በዚሁ አጋጣሚ የተንቢ እኮ ከልቧ ሰው ናት። ታውቃላችሁ አይደል ቤተሰብ? አዎ ከልቧ ለስንቱ ሰው እንጀራ የከፈተች ለዛ ነው። የነሱ አባት እናት ምርቃት እኮ ስለጠቀማት ነው የተንቢ በየቦታው ሱቅ የከፈተች። አሁን እንደምታውቁት የተንቢ ሱቅ አላት። በየቦታው ነው ሱቅ ያላት አይደለም? በየቦታው ሳይሆን ከሶስት ላይ ሱቅ አላት። ጎበዝ። እንግዲህ እሷ አንዲት የአረብ ሀገር ሴት ናት። እህቶቻችን አይደለም ከሶስት ላይ ሱቅ ሊኖራቸው አንድ ሱቅ ራሱ መክፈት ያልቻሉ እህቶችን ታውቃላችሁ አይደለ? ብራቸውን ለወንዴ እየሰጡ ምናምን ነው ድጋሜ ስደት የሚመጡት ሰው። ስለዚህ እሷ ደግሞ ጀግና ናት። ይሄ ሁሉ እንግዲህ የእናቶች ምርቃት፣ የአባቶች ምርቃት፣ የብዙዎች አንዳንዴ መልካምነት መስራት በጣም ደስ ይላል። እና የነዛ የመልካሞች ውጤት ለዚህ አድርሷታል የተንቢ ማለት ነው። እና አሁን አብርሽም የተንቢ ላይ ነው ከዚህ የደረሰው ማለት ነው። እንግዲህ እንደምታውቁት የተንቢ ናት ዩቲዩብ የከፈተችለት ለሱ። ስለዚህ በእሷ ላይ እንግዲህ በቃ ፏ በትን አብርሽ እኮ ወደዚህ ሲመጣ እኮ ወደ ዩቲዩብ እኮ ዱቄት ነበር ምን እንደሚወስድ ገና አስፎ ሕፃን ልጅ ነበር። ይሄው አሁን ልጅ ሊወልድ ነው። ያሰላም ያሰላም ያሰላም። አዎ እንግዲህ ልጅ በልጅነት እኛማ የመዳም ቅመሞች ሳንወልድ ቀረን። ሰው ሀገር ላይ ማን ወለደ፣ ማን አረገዘ፣ ማን ተፋታ። ይሄ ነው በቃ የኛ ስራ። ሌላ ምንም የለንም የኛ ስራ ማለት ነው። ሶ እና ምን ልላችሁ ፈልጌ ነው በቃ አሁን በቃ ዛሬ ያው አዲስ ነገር መጥቷል። ስለዚህ ጠብቁት ጠብቁት ተጠባበቁ ማለት ነው። ጠብቁት ተጠባበቁ አላልኩም የኔ ነገር ደግሞ። ስለዚህ እንግዲህ ሩታም ቻዩ ቅናቱም ያው ሴት ልጅ በተፈጥሮዋ ቅናተኛ ምንም ማድረግ አይቻልም። የኔ እናት ምንም ማድረግ ስለማይቻል ትችይዋለሽ። ከዛ ባሻገርም እንግዲህ እኛም ያው የመዳም ቅመሞችን እንቆርጣለን እንቀጥላለን። በቃ ይሄ ነው የኛ ስራ። ምን እናደርጋለን ታዲያ? ከመዳም ኩሽና ተቀምጠን ጠፋሽ የትም አንሄድ፣ አንንቀሳቀስ፣ አንዝናና ምናምን። ምስኪኖች እኮ ነን እኛ ባይ ዘ ዌይ እኛ በጣም ምስኪኖች ነን። ስለዚህ እንግዲህ ምንም ማድረግ አይቻልም። ቀን ሲያልፍ ተናገር ውሃ ሲጎል ተሻገር የሚባል ነገር አለና እንደዛ ነው ያለው ነገር እላችኋለሁ ውዶች፣ ማሮች፣ ፍቅሮች። በተረፈ እኔ ብዙ አልቆይም። ሶ ቻናሌን ሰብስክራይብ አድርጉት እሺ። እኔም በቅርብ እመጣላችኋለሁ። ከወንድ ጋር ነው የምመጣላችሁ። እኔማ ከወንድ ጋር እናንተ እንደዚህ አይነት የምትፈልጉት ከወንድ ጋር እየተጃጃልኩ እከሌን አፈቀርኩት፣ እከሌን ፈተሁት፣ እከሌ ጋር ረገዝኩ፣ እከሌ ጋር ወለድኩ ነው እያልኩ መመጣላችሁ። ግን ትክክለኛ ባሌን ሚዲያ ላይ አላመጣም። ኖርማል ባሌን ማለት ነው። ኖርማል ባሌን ሚዲያ ላይ አላመጣም። እንደው የፈለገው ቢሆንም ማለት ነው። ባሌን ሚዲያ ላይ አላመጣም። ግደሉኝ፣ ናቁኝ፣ ግደሉኝ።